አንዳንዱ ሰው ቢዝነስ ውስጥ ነው ያለው። ልክ ነው። የእግዚአብሔር መንግስት ሚስጥር ግን ለሱ አይገባው። ይሰራል፣ ይበላል፣ ይጠጣል፣ ይተኛል፣ ይነሳል፣ ይሞታል። ይኸውላችሁ ስለ ንጉሱና ስለ መንግስቱ እግዚአብሔር እስካልገለጠላችሁ ድረስ ልታውቁ አትችሉ። ስለ ኢየሱስ ማወቅ ከፈለጋችሁ እግዚአብሔር ሊገልጥላችሁ ይገባል። መጽሐፍ ቅዱስ ሲናገር አብ ካልገለጠለት በስተቀር ወልድን የሚያውቀው ማንም የለም። መገለጥ ነው ኢየሱስ። ንጉሱን ማወቅ መገለጥ መምጣት አለበት። አብ ለኛ ምን ሊልልን ይገባል? ሊገልጥልን ይገባል። ስለዚህ የእግዚአብሔር መንግስት ሚስጥር እንዲገባን ምንፈልግ ከሆነ ስንተኛ መንቃት ያለብን ለመንግስቱ ነው። እነሳለሁ፣ በሌሊት እነሳል። በጌታ በኢየሱስም የሆነን ሰው እየቀሰቀስኩት ነው። የሆነ ብርድ ልብስ የወደቀበትን ሰው ዛሬ ቀስቅሼዋለሁ። አካታያ ሃሌሉያ። እተኛለሁ አንጎላጃለሁ የሚለውን ሰው ቀስቅሼዋለሁ። ድህነት እንደ ወንበዴ ሳይመጣብህ ተነስ ብያለሁ በኢየሱስ። እውነቴን እኮ ነው የማደርገው። አንዳንዱ ሰው ታውቃለህ፣ ሌሊት ተነስቶ የሚረጨውን ረጭቶ የሚደረገውን አድርጎ ፏርቆ ከፍቶ እዛ 1-4 ምት ምናምን ሰርቷል ቢዝነሱ ላይ ማለት ነው። ይሄኛው ገና በሩን ኢየሱስ ጌታ ነው እያለ በሩን ይከፍታል። ገና አይሆንም ብራዘር፣ ይኸው ጌታ በሌሊት ተነሳ ብሎሃል። እግዚአብሔር ስሙ ይባረክ። ዛሬ የማካፈላችሁ የመጽሐፍ ቅዱስ ሐሳብ መንግስተ ሰማይ ይላል። ሀገራችን ማለት ነው። መንግስተ ሰማይ በሚል ርዕስ አካፍላችኋለሁ። በደንብ አድርጋችሁ እንድትሰሙኝ ይሁን። የመንግስቱን ምስጢርና የንጉሱን ሐሳብ መረዳት ስንችል ብዙ ነገሮች ቀላል ይሆኑልናል። ከሆነ ዳር እንዳንጀምር፣ ከሆነ ጥግ እንዳንጀምር፣ ወይንም ከሃይማኖት እንዳንጀምር፣ ወይ ደግሞ እኛ ከምናቃት ትንሽ ነገር እንዳንጀምር እግዚአብሔር የሚያስበውን ሰፊውን ሐሳብ ማሰብ በጣም አስፈላጊ ነገር ነው። መጽሐፍ ቅዱስ እግዚአብሔር ንጉስ እንደሆነ ይናገራል አይደል? እግዚአብሔር ምንድነው? ንጉስ ነው። ንጉስ ከሆነ ደግሞ መንግስት አለው። መንግስት ከሆነ ደግሞ ስርዓት አለው። እነዚህ ነገሮች ተያያዦች ናቸው። ንጉስ አለ፣ መንግስት አለው፣ ከዛ ደግሞ የመንግስቱ ስርዓቶች አሉና ስለ ንጉሱ ከዛ ስለ መንግስቱና ስለ ስርዓቱ ካላወቀን በዛ ምንም ተጠቃሚ አንሆንም። ለምሳሌ እዚህ ሀገር ኢትዮጵያውያኖች ናችሁ አይደለም? ኢትዮጵያውያኖች ነን። ዜግነት ስንባል ቶሎ ብለን ምንድን እንላለን? ኢትዮጵያዊ ነን እንላለን። ነገር ግን የሀገረ መንግስቱን ስርዓት ካላወቅን ከሀገረ መንግስቱ ተጠቃሚዎች አንሆንም። ብዙዎቻችን አይደለም? ዜግነታችንን እናገራለን፣ ሰማያዊ ነን ብለን እናገራለን። የኢትዮጵያን ሀገረ መንግስት ግን ስርዓት አናውቀውም አይደለ? ብዙዎቻችን ይሄ እያንዳንዱ መንግስት ሲመጣ የራሱን ሀገረ መንግስት እንደው ቢያንስ እንኳን ጥሩ ካልን ባለው ላይ ጨምሮ ቢልድ ያደርጋል አይደል? አሰራሩ እንደዛ ነው እስከምናውቀው ድረስ። እና አሁን ለምሳሌ የኛ ሀገረ መንግስት የሚመራው የብልጽግና ፓርቲ ነው አይደል? በቃ ይሄንን አሁን ሀገረ መንግስቱ የሚመራበትን ስርዓት ካላወቃችሁ ከዚህ መንግስት ተጠቃሚ አትሆኑ አይደል? ተጠቃሚ አትሆኑ። ልክ እንደዚህ የእግዚአብሔር መንግስት አለ፣ ሀገር አለ፣ መንግስተ ሰማይ ይባላል። ሀገረ መንግስቱ ደግሞ ስርዓት አለው፣ ንጉስ አለው። የሀገረ መንግስቱን ስርዓት ካላወቃችሁት ከዛ መንግስት ተጠቃሚ ልትሆኑ አትችሉ። ክርስቲያኖች ናችሁ፣ ዳግመኛ ተወልዳችኋል፣ ሀገራችን በሰማይ ነው ትላላችሁ። ነገር ግን ከዛ የሚገኘውን ትሩፋት ወይንም የንጉሱን ጥልቅ ሐሳቦች አትረዷቸው። ስለዚህ ስለ መንግስተ ሰማይ ሲባል በደንብ አድርገን መስማት፣ ከሃይማኖት ውጪ የሆኑ ነገሮችን ለመረዳት መሞከር በጣም ያስፈልጋል ማለት ነውና ርዕሱ መንግስተ ሰማይ ነው። እንደ መሪ ጥቅስ አድርጌ የምጠቀመው ማርቆስ ወንጌል ምዕራፍ 4 ከቁጥር 10 ጀምሮ እስከ 12 ያለውንና ማቴዎስ ወንጌል ምዕራፍ 13 ላይ ያለውን የእግዚአብሔርን ቃል ነው። ከዛ ከተጨመረ ደግሞ ዳንኤል ምዕራፍ 2 ከቁጥር 44 ጀምሮ ያለውን ሶስቱን ጥቅሶች በተለያየ መንገድ ያየናቸው እንሄዳለን። እግዚአብሔር መልካም ያደርጋል። የእግዚአብሔርን ቃል ከማርቆስ ወንጌል ምዕራፍ 4 ቁጥር 10 ያለውን አነባለሁ። ማነባቸው 2 ቁጥሮች ናቸው። በደንብ አድርጋችሁ እንድትሰሙ ይሁን። በዛ ውስጥ ያለውን ሐሳቦች ግን ሰፊውን ነገር እናገራለሁ። ብቻውንም በሆነ ጊዜ በዙሪያው የነበሩት ከ12ቱ ጋር ስለ ምሳሌው ጠየቁት። እንዲህም አላቸው፣ ለእናንተ የእግዚአብሔርን መንግስት ምስጢር ማወቅ ተሰጥቷቸዋል። በውጭ ላሉት ግን አይተው እንዳያዩ እንዳይመለከቱም፣ ሰምተው እንዳይሰሙ እንዳያስተውሉም፣ እንዳይመለሱም፣ ኃጢአታቸውም እንዳይሰረይላቸው ነገር ሁሉ
በምሳሌ ነው ብሎ ጌታ ኢየሱስ ክርስቶስ የተናገረውን ቃል በምሳሌ እንደተናገረ መጽሐፍ ቅዱስም ሲናገር ከመጀመሪያ ጀምሮ ያለውን ወይንም ዓለም ከመፈጠሩ ጀምሮ ያለውን በምሳሌ ምን አላቸው ይላል ነገራቸው ብሎ ይናገራል። ይሄንን ሐሳብ ግን የተነሳበት ወይንም እነሱ የጠየቁበት ምክንያት ምንድነው? ከዚህ በፊት ጌታ ኢየሱስ ክርስቶስ በምሳሌ አስተምሯል። ያስተማረበት ስለ ዘሪው ነው። ሁላችሁ የምታውቁት ሐሳብ ነው። እንግዲህ እዚህ ክፍል ላይ ኢየሱስ ወደ 4 ምሳሌዎችን ሰጥቷል። 4ቱንም ምሳሌዎች በተለያየ መንገድ ለመናገር እሞክራለሁ። በደንብ አድርጋችሁ እንድትሰሙኝ ይሁን። ኢየሱስ ትምህርት አስተምሯል። ትምህርቱ አንድ ዘርን ሊዘራ ወጣ አለና አንደኛው በመንገድ ዳር ወደቀ፣ አንደኛው በጭንጫ መሬት ላይ ወደቀ፣ አንዱ በሾክ ላይ ወደቀ፣ አንዱ ደግሞ በለም መሬት ላይ ወደቀ የሚለውን ትምህርት ነው ያስተማራቸው። ከዛ በኋላ እነሱ ጠየቁት፣ ይሄ የተናገርከው ምሳሌ ምንድነው የምታወራው ነገር ብለው ጥያቄ ሲያቀርቡለት እንደዚህ አላቸው፣ ለናንተ አለ እግዚአብሔር ስሙ ይባረክ፣ የእግዚአብሔርን መንግስት ምስጢር ማወቅ ምን ተብሏቸዋል አለ ተሰጥቷቸዋል አለና በውጪ ላሉት ግን አለ ወይንም ለሌሎቹ ግን እያዩ እንዳያዩ እየሰሙ እንዳያስተውሉ በምሳሌ ነው የምናገረው አለ። ይሄ ቃል ትንቢታዊ ቃልም ነው። መጽሐፍ ቅዱስ በነቢዩ በኢሳይያስ የተናገረው ነገር አለ። አይተው ወይንም ሰምተው እንዳያስተውሉ ጆሮአቸውን አይናቸውን አውር ጆሮአቸውን ደግሞ ድፈን የሚል ቃል አለ። እንዳይሰሙ የሚያደርግ ትንቢት አለ። ይሄ ቃል ነው በእነሱ ላይ የሚፈጸመው። ለናንተ ግን አላቸው የእግዚአብሔርን መንግስት ምስጢር ማወቅ ምን ተብሏቸዋል አለ ተሰጥቷቸዋል። ክብር ለኢየሱስ ይሁን። የእግዚአብሔር መንግስት ምስጢር እንዳውቅ ተሰጥቶኛል በሉ እስቲ። ይኸውላችሁ ስለ ንጉሱና ስለ መንግስቱ እግዚአብሔር እስካልገለጠላችሁ ድረስ ልታውቁ አትችሉም። ስለ ኢየሱስ ማወቅ ከፈለጋችሁ እግዚአብሔር ሊገልጥላችሁ ይገባል። መጽሐፍ ቅዱስ ሲናገር አብ ካልገለጠለት በስተቀር ወልድን የሚያውቀው ማንም የለም ይላል። መገለጥ ነው ኢየሱስ። ንጉሱን ማወቅ መገለጥ መምጣት አለበት። አብ ለኛ ምን ሊልልን ይገባል? ሊገልጥልን ይገባል። ስለ መንግስቱም እንደዛው ነው። እግዚአብሔር እስካልገለጠላችሁ ድረስ የእግዚአብሔር መንግስት የሚባለው ነገር ሚስጥር ነው። ለናንተ ግን አላቸው የእግዚአብሔርን መንግስት ወይንም የመንግስተ ሰማይን ሚስጥር ማወቅ ምን ተብሏቸዋል አለ ተሰጥቷቸዋል። ክብር ለጌታ ይሁን። ሃሌሉያ። ይኸውላችሁ በእግዚአብሔር መንግስት ውስጥ የመጀመሪያውና ዋናው ነገር የሚሰራው ነገር የእግዚአብሔር መንግስት ለማወቅ ስለ ንጉሱ ለመረዳት የምትፈልጉ ከሆነ የእግዚአብሔር ቃል መሪው ነገር ነው። የእግዚአብሔር ቃል የሌለው ሰው ስለ ንጉሱም ስለ መንግስቱም ምን አይልም አያውቅም። እግዚአብሔር ስሙ ይባረክ። ዋነኛ መሳሪያው ስለ መንግስቱ ለማወቅ የእግዚአብሔር ቃል ነው። ስለዚህ ነው ኢየሱስ ክርስቶስ ዘሩ አለና ምንድነው አለ የእግዚአብሔር ቃል ነው አላቸው። አሁን ጥያቄ ነው የጠየቁት፣ መልስ እየመለሰላቸው ነው። ይሄ ዘር ደግሞ የሚዘራው በሰዎች ልብ ውስጥ ነው አለ። የእግዚአብሔር መንግስት በእኛ መካከል አለች፣ ልክ ነው። እቺኛም የእግዚአብሔር መንግስት ግን ወደ ሰዎች የምትመጣበት መንገድ ምንድነው አለ ጌታ የእግዚአብሔር ቃል ነው አለና ዘሩ ሲዘራ አንዳንዶቹ መንገድ ላይ ወደቃል። ልባቸው እንደ መንገድ ነው፣ ሰዎች ናቸው። የእግዚአብሔር ቃል ነው ዘሩ ሲዘራ ደግሞ የተወደቀ አለ መንገድ ላይ ወደቀ። ስለዚህ አለና ክፉ መጣና ምን አለው አለ ለቀመ ወሰደባቸው አለ። እግዚአብሔር ቃሉን በልባችሁ እንዲተክል ጸልያለሁ፣ እንዳይወሰድባችሁ ጸልያለሁ። ይኸውላችሁ ሰምተው በማያስተውሉ ላይ ክፉ ይመጣል የሚል ቃል አለ አይደለም ወይ? ይኸውላችሁ ክፉ ዝም ብሎ አይመጣም። የእግዚአብሔር ቃል እንደዚህ እንዘራዋለን። ከዘራነው በኋላ ሰምተው ወደ ማስተውሉት ክፉ ይመጣባቸዋል። ሰምተው ወደ ማስተውሉት መጣና አለ የተዘራውን ቃል ምን አለባቸው አለ ወሰደባቸው አለ። በጌታ በኢየሱስ ስም የእግዚአብሔርን ቃል ማስተዋል እንዲሆንላችሁ ጸልያለሁ። እውነቴን ነው የምናገረው። የሚነገረውን የእግዚአብሔርን ቃል ካስተዋላችሁ የእግዚአብሔር ቃል በልባችሁ ጊዜ ከሰጣችሁት ስለ መንግስቱ ያስረዳቸዋል። የእግዚአብሔር ምስጢር እንዲገባችሁ ያደርጋቸዋል። ነገር ግን ክፉ ይሄንን ስለሚያውቅ ምን ያደርጋል? የተዘራባችሁን ቃል ምን ይለዋል? ይወስደዋል፣ ይሰርቀዋል። ስለዚህ ኢየሱስ ወፎቹ ሰይጣን ነው መጥቶ ምን ይላል አለ ይለቅማል አለ። አንዳንዶቹ ደግሞ በእግዚአብሔር ቃል ይደሰታሉ። ጭንጫ መሬት ናቸው፣ በቃሉ ደስ
ይላቸዋል። ከዛ በኋላ መከራ ወይንም ችግር ሲመጣባቸው ያንን ችግር መቋቋም ምን አይሉም አለ አይችሉም። ስለዚህ የእግዚአብሔር ምስጢር ወይንም የመንግስቱን ቃል ምስጢር መረዳት ምን አይሉም አለ አይችሉም አለ። ዛሬ ግን በጌታ በኢየሱስ ስም እጸልያለሁ፣ ሰልፉ ቃሉን ከልባችሁ አይወስድባችሁም። ቃሉ በልቤ አይደርቅም በሉ እስቲ። አንዳንድ ሰው ቃሉ በልቡ ይደርቅበታል። የሚደርቅበት ምክንያት ከሚያልፍበት መከራ የተነሳ ነው። መከራው ይኸውላችሁ ምንድነው የሚያደርገው? ቃል መጥቶላችኋል። የመጣላችሁን ቃል በእምነት እንዳትቀበሉት ያደርጋችኋል። መከራ የሆነ ጊዜ እየረዘመ ሲሄድ እግዚአብሔር የተናገራችሁን ቃል ለማመን ይከብዳችኋል አይደል? ጭንጫ መሬት የሚባለው ያ ነው። ቃሉ ወደ ውስጥ ስር እንዳይሰድ ያደርገዋል። ግልጽ ነው ወይ? ከላይ ነው የሚያምነው። መከራው ስደቱ ሲመጣበት ለጊዜው በቃሉ ይደሰቱና እግዚአብሔር መልካም ነው ካሉ በኋላ መከራ ሲመጣ ችግር ሲመጣ ከዛ ምን ይላሉ አለ ያፈገፍጋሉ አለ። እነዚህ ጭንጫ መሬት ናቸው ብሎ መጽሐፍ ቅዱስ ይናገራል። ሰው የእግዚአብሔር መንግስት ምስጢር ለማወቅ እድል የላቸውም። የእግዚአብሔር መንግስት ምስጢር ደግሞ የሚሰራው በሰው ልብ ውስጥ በቆይታ ነው። የማንኛውም ሰው እምነት የሚፈተነው በቆያችሁ ልክ ነው። ካልቆያችሁ አትፈተኑ። አሁን የተነገራችሁ ቃል አሁን የሚሆንላችሁ ከሆነ አትፈተኑ። ትፈተናላችሁ። በቃሉ ምን ፈተናል? አሁን እዚህ ጋር ተናግሬ እዛ ጋር የሚሆንልህ ከሆነ እኮ ምንም ፈተና የለም አይደል? ምንም ማመንም ምን አይባልም አያስፈልግም። እምነት የሚያስፈልገው የእግዚአብሔር ቃል ከተዘራ በኋላ ስለሚቆይ ጊዜ ስለሚፈልግ ስር ለመስደድ ወደ ውስጥ ለመግባት ጊዜ ስለሚፈልግ ሰዎች ምን ይባላሉ? ይፈተናሉ። እግዚአብሔር ስሙ ይባረክ። ዛሬ የሆነ ሰው በእምነት እንዲሻገር እጸልያለሁ። በናዝሬቱ ጌታ በኢየሱስ ስም በእምነት ከሚወርሱት ጋር እንድትሆኑ ጸልይላችኋለሁ። እውነቴን ነው። ለእግዚአብሔር ቃል ጊዜ ስጡት። ስለ ማዕበሉ፣ ስለ ወጀቡ፣ ስለ ምናምኑ እያወራችሁ ለእግዚአብሔር ቃል ጊዜ ካልሰጣችሁት ቃሉ በውስጣችሁ ስር ሊሰድ ምን አይልም አይችልም። ሰው እንደዚህ እንደዛ አላቸው። ከዛ ሶስተኞቹ ሰዎች አለ እነዚህ ደግሞ የዚህ ዓለም ክብርና ባለጸግነት ያንቃቸዋል አለ። እሾኩ የዚህ ዓለም ክብርና ምንድነው አለ ባለጸግነት ነው አላቸው። ስለዚህ እግዚአብሔር መንግስት ምስጢር ለማወቅ እድል የላቸውም አለ። በጌታ በኢየሱስ ስም የመንግስቱ ምስጢር ይብራላችሁ። ምንድነው አሁን ቃሉ ምንድነው? ጭንጫው መሬት ላይ ያለው ለምሳሌ ነው የምነግራችሁ። ጭንጫው መሬት ላይ ምንለውን ጉስቁልና፣ ድህነት፣ መከራ፣ ስደት ምናምኑ ቃሉን እንዲጥል ያደርገዋል አይደለም ወይ? መከራ ሲገጥማቸው ምን ይላሉ አለ ይክዳሉ፣ ይተዋሉ አለ። እነዚህኞቹ እንደዚህ ናቸው። በመከራ እምቢ ሲለው መጀመሪያ ቃሉን ለመስረቅ ይሞክራል ጠላት። ቃሉን መስረቅ ሲያቀተው ደግሞ መከራ ያመጣል ጠላት። መከራውን ካለፉት ደግሞ ምን ያደርጋቸዋል? ባለጸግነትና ክብር ያመጣላቸዋል ነው። የሰይጣን ታርጌት አንተ ባለጸጋ ወይንም ድሃ መሆን አይደለም። እግዚአብሔር በውስጥ የዘራውን ቃል ምን ማለቱ ነው? መልቀሙ ወይንም ማስጣሉ ነው። ስለዚህ እነዚህን ሰዎች ምን ያደርጋቸዋል አለ ባለጸግነትና ክብርን ያመጣባቸዋል። ባለጸግነትና ክብር ካመጣባቸው በኋላ ቃሉ ማን ነው? ይሄ ባለጸግነትና ክብሩ ራሱ ምን ይላቸዋል አለ ያንቃቸዋል። ሙሉ ፍሬ ማፍራት ምን አይሉም አለ አይችሉም። የእግዚአብሔር መንግስት ምስጢር ለእናንተ ይሆንላችሁ። የትኛውም ነገር አንቆ እንዳያስቀራችሁ በጌታ በኢየሱስ ስም እጸልያለሁ። እውነቴን ነው። አንዳንዱ ሰው በቃ በመከራ የእግዚአብሔር መንግስት ምስጢር አይበራለትም። አንዳንዱ ሰው በባለጸግነት የእግዚአብሔር መንግስት ምስጢር ምን አይልለትም አይበራለትም። እግዚአብሔር ይመስገን። ለእናንተ ግን ብርሃን ይሁንላችሁ። ጌታ ኢየሱስ ይህንን ምሳሌ ነገራቸውና ለእናንተ ግን አላቸው። አሁን ቅድም ያነበብኩት የመጽሐፍ ቅዱስ ክፍል ነው። እንግዲህ የእግዚአብሔርን መንግስት ምስጢር ማወቅ ምን ተብሏችኋል አለ ተሰጥቷችኋል አለ። አሁን በደንብ እንድትይዙ የምፈልጋቸው ሐሳቦች ናቸው ከዚህ በኋላ ያሉት። ጌታ ኢየሱስ ይህንን የዘሪውን ምሳሌ ተናገረ። ከዛ ቀጠለና ደግሞ ስለ ብርሃን ምሳሌ ነገራቸው። ስለ ብርሃን ምሳሌ ሲናገር የጠቀሳቸው ነገሮች አሉ። መብራትን አብርቶ በመቅረዝ ላይ ያኖሩታል እንጂ በእንቅብ ወይንም አልጋ ስር ምን አይሉትም አለ አያስቀምጡትም አለ። መብራት ከበራ በኋላ አሁን የእግዚአብሔር መንግስት ምስጢር ለእናንተ ይብራላችሁ።
አሁን በዛ በነበረበት ዘመን አውድ ካልተረዳን ይሄንን ቃል አልጋ መቅረዝ እነዚህ ነገሮች በሙሉ ለኛ ምን አይሰጡም? ትርጉም አይሰጡንም። እግዚአብሔር ይመስገን። ጌታ ኢየሱስ በዛ ዘመን ስለኖረ በዘመኑ ካልቸር በዘመኑ በሚነገረው ቋንቋ በዘመኑ በሚነገረው ምሳሌ ነው ያወራው። ስለዚህ ይሄ ምሳሌ ምንድነው? ማብራት ይበራል፣ መቀመጫው ደግሞ ምንድነው አለ? መቅረዝ ነው አለ። መጽሐፍ ቅዱሳችሁን ስታጠኑ ሊቀ ካህኑ ወደ መቅደስ ሲገባ የሁለተኛው ድንኳን ውስጥ የሚያገኘው ነገር ቢኖር መቅረዝ ያገኛል። ሁሉ ጊዜ መብራቱን ምን ይለዋል ይላል መጽሐፍ ቅዱስ? ያበራዋል። ሰው ኢየሱስ መቅረዝ ላይ ያኖሩታል። ከዛ በኋላ ለሰው ሁሉ ምን ይላል አለ? ያበራላቸዋል ብሎ ተናገረ እንጂ አለና በእንቅብ በታች ወይንም አልጋ ስር ምን አይሉትም አለ። በደንብ አድርጋችሁ እንድትሰሙ ፈልጋለሁ። እንቅብ ማለት አሁን እንቅብ ምንድነው? እንቅብ ሰፌድ ሰፌድ ነው። እንቅብ ምንድነው? እንቅብ ምንድነው? እኔ ይሄንን ታሪክ ሳጠናው ምን ይላል መሰለህ? በእስራኤል በዛ ዘመን የሚገበያዩበት መገበያያ ነው። ከሰባት በፈሳሽ ነገር ከሆነ በፈሳሽ መለኪያ ከሆነ 9 ሊትር ይይዛል። በደሞ በጥሬ ከሆነ ደግሞ 7 ኪሎ የሚይዝ መስፈሪያ ነው። የመገበያያ ሚዛን ነው። አሁን እያወራ ያለው ኢየሱስ በደም አልጋ ሁላችሁም ታውቃላችሁ አይደል? አልጋ ማረፊያ ነው። ከዛ መተኛ ነው። ሌላ ነገር የለውም። የአልጋ ምንም ትርጉም የለውም። እንቅብ ግን መስፈሪያ ነው፣ መገበያያ ነው። በውጪ ካለው ነገር ላይ ቢዝነስ የምትሰሩበት ነገር ነው። መብራት አብርቶ አለ ኢየሱስ። ይሄን ነው ያወራ ያለው። መብራት አብርተው ከእንቅብ በታች ምን አይሉትም አለ። ሄደው ከራሳቸው ስራ፣ ከራሳቸው ፍላጎት፣ ከራሳቸው ቢዝነስ በታች ማኖር ምን አይሉም አለ። አይችሉም። ያ ከሆነ መብራቱ ምን አይልም አለ፣ አይታይም። ስለዚህ እግዚአብሔር በእናንተ ህይወት ውስጥ ያበራው ብርሃን ከስራችሁ ይበልጣል፣ ከትዳራችሁ ይበልጣል፣ ከትምህርታችሁ ይበልጣል፣ ካላችሁ ነገር ሁሉ ምን ይላል ያለ። ስለዚህ ምን አርጉት አለ፣ ከፍ አርጉና መቅረዝ ላይ አስቀምጡት አለ። ኢየሱስ ጌታ ነው። ሃሌሉያ። ወደ ቤት ስትገባ ደግሞ አልጋ ማረፊያ ነው፣ መተኛ ነው። ምናልባት አንዳንዱ ሰው ይተኛል፣ እተኛለሁ ደሞም አንጎላጃለሁ ይላል መጽሐፍ። አንዳንድ ሰው እንደዛ ጥቂት ልተኛ ትላለህ አይደል? መጽሐፍ የሚያወራው ጥቂት ልተኛ ትላለህ፣ ከዛ ትገላበጣለህ። እንደዚህ ገልበጥ ደግሞ ትንሽ ትቆይና ደግሞ ወደዚህ ትዛወራለህ። አንተ ታካች ሰው ድህነት እንደ ወንበዴ ምን ይልብሃል አለ፣ ይመጣብሃል። ኢየሱስ ጌታ ነው። ሃሌሉያ። እኔ ገብቶኛል። በጣም ነው የገባኝ። በጣም ብዙ ድህነት መሰረቱ መኝታ ነው። አይ እውነቴን ነው ምነግራችሁ። ስንፍና ነው። ሁሉም ሰው ግን ለራሱ ጀግና ነው። ያ ተኝቶ የሚነሳውም ራሳ የሚነሳውም ሰው ለራሱ ምንድነው? ጀግና ነው። እኔ ማለት ይላል አንኮራፍቶ ተኝቶ ማለት ሲነቃ እኔ ማለት ኢየሱስ ያድናል። ሰው ኢየሱስ ነው ያወራው፣ እኔ አይደለሁም። አንተ መኝታ የምታበዛ ሰውዬ መቅረዝህን የት ነው ያደረከው አለ፣ ወይም መብራትህን የት ነው ያደረከው አለ? አልጋክ ስር ነው ያስቀመጥከው አለ። ስለዚህ ለአንተ የእግዚአብሔር መንግስት ሚስጥር ምን አይልህም አለ፣ አይገባህም። እንዴት እንደሚሰራ አታውቅም። አንዳንዱ ሰው ቢዝነስ ውስጥ ነው ያለው፣ ልክ ነው። የእግዚአብሔር መንግስት ሚስጥር ግን ለሱ አይገባውም። ይሰራል፣ ይበላል፣ ይጠጣል፣ ይተኛል፣ ይነሳል፣ ይሞታል። ስራው ይሄ ነው። እግዚአብሔር ደግሞ ቢዝነስን ስትሰራ ከእግዚአብሔር መንግስት አንፃር እንድትሰራው ምን ይላል? ይፈልጋል። የምታደርገውን ነገር ሁሉ ስታደርግ ከመንግስቱ አንፃር ካልሰራ በዜሮ ነው የሚባሰው። እውነቴን ነው የምነግርህ። ይኸውላችሁ አሁን ውጭም ላይ በጣም ብዙ ቢዝነስ ማኖች አሉ። ከምትጠብቁት በላይ የሚሰሩ ሰዎች አሉ። እነሱም ለራሳቸው ለሚበሉ ለሚጠጡት ይሰራሉ አይደል? አንተም ለምትበላው ለምትጠጣው ምትኮና ምትሰራው የእግዚአብሔር መንግስት ሚስጥር ለአንተ ምን አላለህም? አልበራልህም። መጽሐፍ ቅዱስ ያንን ነው የሚያወራው። ስለዚህ የእግዚአብሔር መንግስት ሚስጥር እንዲገባን ምንፈልግ ከሆነ ስንተኛ መንቃት ያለብን ለመንግስቱ ነው። እነሳለሁ፣ በሌሊት እነሳለሁ። በጌታ በኢየሱስም የሆነን ሰው እየቀሰቀስኩት ነው። የሆነ ብርድ ልብስ የወደቀበትን ሰው ዛሬ ቀስቅሼዋለሁ። አካታያ ሃሌሉያ።
እተኛለሁ አንጎላጃለሁ የሚለውን ሰው ቀስቅሼዋለሁ። ድህነት እንደ ወንበዴ ሳይመጣብህ ተነስ ብያለሁ በኢየሱስ። ሃሌሉያ። እውነቴን እኮ ነው የማደርገው። አንዳንዱ ታውቃለህ ሌሊት ተነስቶ የሚረጨውን ረጭቶ የሚደረገውን አድርጎ ፏርጎ ከፍቶ እዛ 1-4 ምት ምናምን ሰርቷል ቢዝነሱ ላይ ማለት ነው። ይሄኛው ገና በሩን ይከፍታል። ኢየሱስ ጌታ ነው እያለ በሩን ይከፍታል ገና። አይሆንም ብራዘር፣ ይኸው ጌታ በሌሊት ተነሳ ብሎሃል። ኢየሱስ ያድናል። አዎ አንድ ወዳጃችን ስፖርት ስራ እንዳለው ማለት ነው እንዲህ ይላል። በቃ እሱና ያኪም ቤት ምናምን ሲል ጌታ ስፖርት ስራ አለው። በቃ እሱ ምንድነው በእኝታ ስለሚያበዛ ደግሞ ሙሉ ጊዜ ደግሞ ይተኛል። ብዙ ጊዜ ሙሉ ጊዜ ነኝ ብሎ ስለሚያስብ ሙሉ ጊዜ የሚተኛ ማለት አይደለም። እኛ ቤተክርስቲያን ወታደርነት እንደ መግባት ነው የሚቆጠረው አይደለም። ሙሉ ጊዜው ሰውዬ እዚህ አባሉ ራሱ እንደ ወታደር ነው። እኛ ጋር አይሆንም፣ አይመችም። ራስ ለሙሉ ጊዜ ራሱ ይሄ አይመችም። ይሄ ለተለመደው ሙሉ ጊዜ የኛ ቤተክርስቲያን አይመችም። ሰኞ የለ፣ ማክሰኞ የለ፣ ቀን የለ፣ ሌሊት የለ፣ እሁድ የለም ስለሆነ የሚሰራው ፋታ የለም ጭራሽ። አንዳንዱ ሰው ፋታ ለማግኘት ነው አዚህ የሚመጣው። ይሄ የመልካም አስተዳደሩ የምናምኑ ችግር አለ አይደል? ታውቁት የለ? እዛ ሲሄድ ሲያጣድበው በዚህ ቸርች አይሻለኝ ሄጄ ብተኛ ነው ይሻለኝ ይላል። አንተኛ መሲ ሃሌሉያ። የኛ ልጆች ወታደሮች ናቸው። አዎ ወታደሮች ናቸው። እውነቴን እኮ ነው ማለት ከኢየሱስ ይውላችሁ ብታምኑ አላቸው ጌታ ኢየሱስ። እኔ የማደርገው ምን ትላላችኋል? በቃ እሱ ሌሊት ተነስቶ ሲጸልይ አድሮ ኢየሱስ እኮ ነው አምላክ ይችል የለ እንዴ? ምን እሱ መለኮት እኮ ነው አይደለም ወይ? መለኮት ነው። በቃ እሱ ሲቆምም ይፈወሳል ሰው አይደለም? ሲያስተምርም ጸጋ ካፉ ይፈሳል። ምን መጸለይ ያስፈልገዋል ኢየሱስ? አሁን ግን መጽሐፍ ቅዱስ ሲጸልይ አድሮ በማለዳ ተነስቶ ወደ መቅደስ ገብቶ ምን ይላቸው ነበር አለ? ያስተምር ነበር። ኢየሱስ በሌሊት ተነስቶ የሚጸልይ ከሆነ በጣም ትጉ ከሆነ አንተ ደግሞ በጣም ትጉ ልትሆን ምን ይባላል? ይገባል። ኢየሱስ ያድናል። ሃሌሉያ። ኢየሱስ አንዳንዶችን እኮ እንደዛ ነው ያውቃቸዋል። በሰው ሁሉ ልብ ውስጥ ያለውን ያውቅ ነበርና ማንም ስለ ሰው ሊነግረው ምን አይልም አያስፈልገውም ነበር። ስለዚህ አንዳንዶቹን ና ተከተለኝ ብሎ ይልጠራቸዋል አይደል? ተከተለኝ ይላቸዋል እና በቃ ባክን እኔ እናቴን ቀብሬ ልምጣ ምናምን አባቴን ምናምን ይላሉ አይደል? አንዳንዱ ደግሞ ጌታ ሆይ ልከተል ሲለው የሆነ ፊት የሚያጠቁር ነገር ይናገረዋል። የሚከተልበትን ሞቲቭ ምን ስለሚለው ስለሚያውቅ ነው። ኢየሱስ ያድናል። ሃሌሉያ። ዛሬ እናገራለሁ ለሆነ ሰው መነሳት ይሆንለታል። መቅረዙን ከፍ አድርጎ ያበራዋል በጌታ በኢየሱስ። ስለዚህ የጌታ የኢየሱስ ክርስቶስ ሁለተኛው ምሳሌ የእግዚአብሔር መንግስት የሚበራላቸው ሰዎች ወይንም የእግዚአብሔር መንግስት ሚስጥር የገባቸው ሰዎች መቅረዛቸውን ከፍ አድርገው ምን የሚሉ ናቸው? የሚያበሩ ናቸው። የሚያደርጉትን ነገር ሁሉ የሚያደርጉት ከእግዚአብሔር መንግስት አንጻር ብቻ ነው። የሚኖርለትም የሚሞቱለትም ነገር ቢኖር የእግዚአብሔር መንግስት ጉዳይ። ያለህን ሽጥና ተከተለኝ እንትና ብለው አብሶ ካለ ከባድ ነው። ገንዘብ ከሌለ እንኳን እጄን አጨብጭበ እስከሆነ ድረስ እከተለዋለሁ ካልሆነም አልሆነም ይላል አይደለም ወይ? ያለው ሰው ግን ያለህን ሸጠ ተከተለኝ በጣም ከባድ ነገር ነው አይደል? ሰውየው ባለጸጋ ነበር አይደል የሚለው? አይ ቲንክ እሱ እነ ማርያም እነ ሰሎሜ ምናምን ጌታ ኢየሱስ ክርስቶስን በገንዘባቸው ምን ይሉት ነበር ይላል? ያገለግሉት ነበር ይላል። ወንዶች ግን በገንዘባቸው ያገለግላል። ኢየሱስ ግን የጠቀሰው እነሱ ነው። ለምን እንደሆነ እኔስ ብቻ ግን ምንድነው እኔ መጽሐፉ ነው የሚለው እነሱ በገንዘባቸው ያገለግላል። ይሄ ደግሞ ባለሀብት ሰውዬ መጣና ኢየሱስ ጋር እኔ ልከተል እፈልጋለሁ አለው። ባለጸጋ ሰው ነው፣ ሁሉን ነገር ፈጽሟል። ኢየሱስም አይቶ ተደሰተበት ይላል። ከዛ ያለን ሽጥና ምን በለኝ አለው? ተከተለኝ አለው። ከዛ ሸጠ። ለድሆች ምን በላቸዋል? ስጣቸውና አንተ እኔን ተከተል ሲለው ፊቱ ምን አለ ይላል?
ኢየሱስ ጌታ ነው። አሁን የሰውዬ የሰበሰበውን ሁሉ የሰበሰበው ከእግዚአብሔር መንግስት አንፃር አልነበረም ማለት ነው። ስለዚህ እግዚአብሔር ሲጠይቀው ምን አለ? ኖ ብሎ ወደ ኋላ ምን አለ ይላል? ተመለሰ ብሎ መጽሐፍ ቅዱሳችን ይናገራል። መቅረዛችን ከፍ ማድረግ ማብራት ያስፈልጋል። ኢየሱስ ነው ይሄንን የተናገረው። ሶስተኛው ምሳሌ በሌሎች ወንጌላት ላይ ያልተነገረች ምሳሌ ነች። ምሳሌዋ እንደዚህ ትላለች። አሁን ኢየሱስ የተናገረ ከመንግስቱ አንፃር የተናገራቸው ምሳሌዎች ነው እየነገርኳቸው ያሉት። ከዛ በኋላ የመንግስቱን ባህሪ ደግሞ ነግራቸዋለሁ ትንሽ ነገር። ሶስተኛው ምሳሌ በራሷ የምታድግ እንዴት እንደምታድግ ደግሞ ስለማትታወቀው ዛፍ ነው የሚናገረው። ትዘራለች፣ መሬት ውስጥ እንዴት እንዳደገች ሳይታወቅ ምን ትላለች አለ? ታድጋለች አለ። እግዚአብሔር ስሙ ይባረክ። ሃሌሉያ። የሆነ ሰው ዛሬ ማደጉ በነገር ሁሉ ይገለጣል። የእግዚአብሔር መንግስት በጣም ትንሽ ትመስላለች። በኋላ ላይ ያመጣበታለሁኝ። አንዳንድ ጊዜ አስተዳደጓ እንዴት እንደሆነ አታውቁትም። ውስጡን ትሄድና ምን ትላለች? ብው ብላ ትወጣለች። እቺም እንደዛ ነች። ስሯ አሁን ለምሳሌ ዘር ትዘራላችሁ። የእግዚአብሔር መንግስት ባህሪ ይሄ ነው። አንደኛው ገበሬ ይሄድና ዘር ይዘራል። ዘር ከዘራ በኋላ ወደ ቤቱ ይመለሳል አይደል? የሚዘራው በጭቃ ነው። ጭቃ ላይ ጥሎት ይመለሳል። ከዘራው በኋላ ያ የዘራው ዘር ምን ይላል? ይሞታል አይደል? መጀመሪያ የዘራው እኮ ምን ይላል? ይሞታል። አሁን እኛ ነው መሞቱን ነው ማንፈልገው። ችግሩስ ነው አይደል? ይኸውላችሁ አንዲት የስንዴ ቅንጣት አለች አለ ጌታ ኢየሱስ ሲናገር። ካልሞተች ስለራሱ ነው የሚያወራው። ካልሞተች ምን አትልም አለ አታፍ በምድር ላይ ወድቃ። አሁን እኛ መውደቁን መሞቱን መፍረሱን ምን አንለውም አንፈልገው። መነሳቱን ግን ምን እንላለን? መባረኩን ግን ምን እንላለን? መስዋዕቱን አንፈልገው። መጽሐፍ ግን የሚያወራው ዘር ከሆነ መጀመሪያ ምንድነው የሚያደርገው? መሬት ላይ ይወድቃል። ከወደቀ በኋላ ያ ዘር የመጀመሪያው ዘር ምን ይላል? ይሞትና ብዙ ዘሮችን ተሸክሞ ምን ይላል? ይወጣል። እቺ ዘር የእግዚአብሔር መንግስት አይነት ነች። ተዘርታ በምድር ውስጥ እንዴት እንደሆነ ሳይታወቅ ምን ትላለች አለ? ትበቅላለች አለ። በጌታ በኢየሱስም ይሄ እንዲበራላችሁ ጸልያለሁ። አንዳንድ ጊዜ እኛ እንደዚህ ነን። በቃ ማለት በቃ ድካሙን አንፈልገውም፣ መስዋዕትነቱን አንፈልገውም ምናምን። ድሮ የሰው በክርስትና ማለት ነው የጥንት ቤተክርስቲያን የአንድ ክርስቲያን ደም ከፈሰሰ እልልልል ብለው ያስባሉ። ምንድነው እነሱ? ያ ደም ዘር ነው፣ ብዙ ቅዱሳንን ወደ መንግስቱ ያፈልሳል ብለው ያምናሉ። እነሱ እምነታቸው ነበር እንደዛ። አሁን መስዋዕትነት መከፈሉ አይፈለግም። ነገር ግን ፍሬውን ግን ምን እንለዋለን? ወይም ምርቱን ምን እንለዋለን? እንፈልገዋለን። የእግዚአብሔር መንግስት ባህሪ ግን ምንድነው? ያቺ ዘር ትወድቃለች። ከወደቀች በኋላ እንዴት እንደሆነ ሳይታወቅ እቺን ክፍል የሚያወጣ ሰዋል አውጣቸዋል። እስቲ አንዴ እሷንና አንድ ላይ የሰናፍጯን አንድ ላይ አንብባት እስቲ። ማርቆስ ወንጌል ምዕራፍ 4:26 እርሱም አለ በምድር ዘርን እንደሚዘራ ሰው የእግዚአብሔር መንግስት እንደዚህ ናት። በምድር ዘርን እንደሚዘራ ሰው የእግዚአብሔር መንግስት እንደዚህ ነች። እሺ ሌሊትና ቀን ይተኛልም ይነሳልም። እሺ እርሱም እንዴት እንደሚሆን ሳያውቅ ዘሩ ይበቅላል፣ ይነጋል፣ ይመሻል። ሰውየው የዘሩን ሂደት ምን አይለውም አለ አያውቀው። ምክንያቱም መሬት ውስጥ ነው የሚገባው። ልክ ቅድም እንዳልኳችሁ ገበሬ ዘርን ዘርቶ ወደ ቤቱ ይሄዳል። ከዛ በኋላ ዘር ያቺ የተዘራችው ዘር በመሬት ውስጥ እንዴት እንደሆነ ሳትታወቅ ምን ትላለች አለ። ቀጥለው ይበቅላል፣ ያድግማል። እሺ ምድሪቱም አውቃ በመጀመሪያ ቡቃያ፣ ኋላም ዛላ፣ ኋላም በዛላው ፍጹም ሰብል ታፈራለች። እሺ ፍሬ ግን ሲበስል መከር ደርሷልና ወዲያው ማጭድ ይልካል። አሁን ገበሬው ስራው ምንድነው? ገበሬው ይሄ ነገር አሁን ተዘርቷል። እግዚአብሔር በዚህ ምድር ላይ ዘር ዘርቷል። ዘሩ ምን እያለ ነው? እያደገ ነው። ፍሬ እየሰጠ ነው። እያበቀለ ነው። እየበዛ ነው። አሁን የመከር ጊዜ አልደረሰም። ሲደርስ ግን
ገበሬው ምን ይልካል አለ? ማጭድ ይልካል አለ። የእግዚአብሔር መንግስት እንደዚህ ነች። አሁን እየሰፋ ነው በየቦታው። የእግዚአብሔር ቸርች ይተከላል። ቸርች ሁሌም ይተከላል። ባለራዕይ ሁሌም ይነሳል። ሁሌም ደግሞ ቸርች ምን ይባላል? ይተከላል። እግዚአብሔር ዘሩ እንዲቋረጥ ምን ስለማይል ነው? ስለማይፈልግ ነው። እግዚአብሔር ስሙ ይባረክ። ሃሌሉያ። በጌታ በኢየሱስ ስም እጸልያለሁኝ። በምድሪቷ ላይ ሁሉ ባለራዕዮች ይነሱ። የአንዱ ራዕያችን ባለራዕይ ምን ማለት ነው? ማስነሳት ነው። ባለራዕይ ይነሳል ካልን ደግሞ ሲነሳ መቀበል ግዴታ ነው። ምክንያቱም ይሄው ዘሩ ይዘራል። ገበሬው እንዴት እንደሆነ ሳያውቅ ይበቅላል፣ ይሰፋል፣ የመከር ጊዜ ይደርሳል። ከዛ ማጭድ ይልካል አለ። ከዛ በኋላ ስንዴውን ወደ ጎተራ ይከታል። ከዛ ደግሞ እንክርዳዱን ደግሞ ወደ እሳት ምን ይለዋል? የእግዚአብሔር መንግስት እንደዚህ ነች አለ። ሚስጥር ነው እየነገራቸው ያለው። ከዛ የእግዚአብሔር መንግስት ይሄንን በደንብ ስሙ፣ በሰናፍጭ መስሏት ይናገራል። ሰናፍጭ ቅንጣት፣ የሰናፍጭን ቅንጣት ታክላል ትመስላለች አለ። የሰናፍጭ ቅንጣት ከአዝርዕት ሁሉ ምንድነች አለ? በጣም ትንሿ ነች አለ። እግዚአብሔር ይመስገን። ሃሌሉያ። የእግዚአብሔርን አሰራር ማወቅ በጣም ያስፈልጋል። ይሄንን አንዳንድ መርሆች ስናገር ለህይወታችን መጠቀም። እግዚአብሔር በባህሪው ነገሮችን ከአንድ የመጀመር ባህሪ ያለው፣ ከትንሽ የመጀመር ባህሪ ያለው። ይሄ እግዚአብሔር ባህሪ ነው። እግዚአብሔር አዳምን ሲፈጥረው ብዙ ሺዎች ወይም ሚሊዮኖችን ሰዎች ይችላል። ነገር ግን አዳምን ዘር ተሸካሚ አድርጎ አንድ ሰው ብቻ ምን አለ? እግዚአብሔር ፈጠረ። በሱ ደግሞ ምድርን መሙላት ፈለገ። ህይወት በማን ውስጥ አለ ማለት ነው? በአዳም ውስጥ አለ። ልክ እንደዚህ እግዚአብሔር የመንግስቱን ምሳሌ ለመናገር ሲፈልግ በጣም ትልልቅ ዘር ያላቸው እጽዋቶች አሉ። ነገር ግን እነሱን መጠቀም ምን አላለም? አልፈለገም። ስለዚህ የሰናፍጭን ቅንጣት ታክላለች አለና ያቺ የሰናፍጭ ቅንጣት ከዘር ሁሉ ታንሳለች። ስታድግ ግን አለ ጌታ ስሙ ይባረክ። ሃሌሉያ። ለአዋፎች መጠለያ ትሆናለች አለ። በአንድ ሰው ይጀምራል ራዕይ የሚባለውን ነገር። ከዛ በኋላ ለብዙዎች መጠለያ እንዲሆን ያደርገዋል። የመንግስቱ አሰራር ይሄ ነው። ጌታ ይመስገን። ሃሌሉያ። በጌታ በኢየሱስ ስም ይሄ ይብራላችሁ። ሰናፍጭ የሚያውቃል? በነገራችን ላይ ከኛ ሀገር ሰናፍጭ ጋር አይገናኝም። እሺ አሁንም ችግር እኮ የሆነ ነው። አሁን ስናጠናው ሌላ ነገር እየመጣ ችግር እየፈጠረ ነው። በእኛ የያዝነውን ነገር ሁሉ ያላችሁ በሰናፍጭ የሚባል የዘር ታይፓቸው ተመሳሳይ ነው። ተልባ፣ ቺያሲድ ምናምን እንደዚህ አንድ ታይፕ ናቸው አይደል? ዘራቸው አንድ አይነት ነው። ከዛኛውም ዘር ጋር አንድ አይነት ነው። ግን ጥቁር የእስራኤሉ አሁን የተነገረው ግን ጥቁር ሰናፍጭ። ይሄ ጥቁር ሰናፍጭ የሚባለው ምንድነው? በጣም ሰፊ ነው። እንደ ቁጥቋጦ ነው የሚመስለው፣ ግን በጣም ሰፊ ነው። አዋፎችን በዛ ዘመን በነበረው አውድ ነው መረዳት ያለብን። ኢየሱስ ስለ ትልልቅ ዛፎች አይደለም ያወራው። በዛ ዘመን ግን አዋፎች የሚያርፉበት፣ የሚጠለሉበት፣ ጎጆ የሚሰሩበት የነበረው ይሄንን እጽዋት ስለሆነ ኢየሱስ በዚህ ምሳሌ ነው የተናገረው። ቅንጣቷ ግን እንደዚህ በአይን ለማየት ማትቻል ነው። በጣም ትንሽ ነች። ያቺ ተዘራና ብዙ አዋፎችን ምን ትላቸዋለች አለ? ታስጠልላቸዋለች አለ። የእግዚአብሔር መንግስት ብለን ስናስብ የምናስብበት ቦታ በጣም ትልቅ፣ በጣም ሰፊ፣ በጣም የሆነ ነገር ከሆነ መንግስቱን ልንስተው ምን እንላለን? እንችላለን። ምክንያቱም በጣም ትልልቅ ካቴድራል ያላቸው፣ በጣም ሰፋፊ ነገር የያዙ የእግዚአብሔር መንግስት ሚስጥር የማይገለጥባቸው ብዙ ስፍራዎች አሉ።